አዳማ ከተማ ላይ ሽንሻኖ የሚል ቡድን አለ። ይህ ሽንሻኖ የሚባለው ቡድን የሚሸነሽነው መሬት ነው። እንዴት ይሸነሽናል የሚለውን እናያቸው። ለምሳሌ እዚህ ጋር ሜቢ ኮሚኒቲ ጋይድላይን እያስቸገረኝ ነው፣ ግን እዩት። እነዚህ ሁሉ ካርታዎች የተዘጋጁት በሽንሻኖ ቡድን ነው። የሆነ የገበሬ መሬት ገበሬው ከፈቀደ እሰየው፣ ካልፈቀደም ካርታ ይሰራሉ። አርተፊሻል ካርታዎች ይሰራሉ። አርተፊሻል ካርታዎቹ ይሰሩና ሁለት ነው የሚሰሩት ለአንድ ቦታ ላይ። አንደኛው ቶለ ኦልቱ የሚባሉ አሉ። ቶለ ኦልቱ ማለት በጎ አድራጊዎች ማለት ነው። በየቢሮ በነፃ የሚያገለግሉ ማለት ነው። ለዛ መሬት ሁለት ካርታ ያዘጋጁና እነዚህ ቶለ ኦልቶዎች መሬት ልማት ላይ የሚሰሩ ቶለ ኦልቶዎች ይዘው እዛ ፋይል ያደርጉታል ማለት ነው። እነዚህ እንዴት እንደሚሰራ ልንገራችሁ። ፎቶ ይለቀማል። የማንም ፎቶ ከየፎቶ ቤቱ ጉርድ ፎቶዎች ይለቀማል። ስም ይሰጠዋል። ከየት እንደመጣ የማይታወቅ ስም ማለት ነው። ሰውየው በማያውቅበት ሁኔታ ባለ ፎቶ በማያውቁበት፣ እነዚህ የምታያቸው በጠቅላላ ባለቤታቸው አያውቁትም። ባለ ፎቶዎቹ ስማቸውም የነሱ ስም አይደለም። ስም ይወጣለታል፣ ፎቶ ይለጠፍበታል፣ ካርታ ይሰራበታል። ካርታው ይሸጣል፣ መሬቱ ይሸጣል። ይሄ ነው እየተደረገ ያሉት። ሽንሻኖ የሚባለው ቡድን ይሄ ነው የሚሰራውም ከቶሎ ኦልቱ ጋር። ቶሎ ኦልቱ ማለት በበጎ አድራጎት ስም በየቢሮ በተለይ መሬት ልማት ቢሮ ውስጥ የተሸገሸጉ ናቸው። የሚመለከተው የአዳማ ከተማ አስተዳደር እያቸው እነዚህን ሰዎች እያቸውና እውነት መሬት አላቸው ከሆነ እኛና እናንተና እኔ እንተዛዘባለን። ከውሻና ከድመት ጋር የሚደረጉ ንክኪዎች የሚያመጡትን የበሽታ አይነት ከዚህ ቪዲዮ በኋላ ፖስትላችኋለሁ። ጅማ ዩኒቨርሲቲ ነው የለቀቀው። እቺ ልጅ ሄቨን መለሰ ትባላለች። የውሻ የድመት የዘንዶ የፈረስ የአህያና የዱርና የቤት እንስሳ መብት ተከራካሪ ነኝ ነው የምትለው። እሰየው፣ ጥሩ ነው። እኛ ኢትዮጵያውያን በእንስሳት ላይ ያለን አመለካከት በተለይ በዱር እንስሳት ላይ መግደል ነው። መግደል እስኪጠፉ ድረስ መግደል ነው። እነዚህን መብት አስከብራለሁ መባሉ እሰየው። የቤት እንስሳት ላይ በተለይ ፈረስ ላይ ካገለገለን በኋላ አይኑን ወቅተን የምንለቅ ሰዎች ነን። እነዚህን መብት አስከብራለሁ ማለት እሰየው። ፐርሰናሊ እኔ ውሻ ነክሶኝ ያውቃል። ያበደ ውሻ ለዛው። ይሄ ውሻ የማን እንደሆነ አላውቀው። መንገድ ላይ ሲሄድ ነው የነከሰኝ በሕፃንነቴ። በዚህ ምክንያት ቤተሰቦቼ የከፈሉትን ሳክሪፋይ ይገባኛል። እኔ የከፈልኩት ሳክሪፋይ ይገባኛል። ባሳያችሁ ደስ ባለኝ። እነዚህ ውሾች እንደሷ ባሉ ሰዎች ካልተያዙ ወይም ደግሞ ጤናቸው ካልተጠበቀ በስተቀር ከዚህ ቪዲዮ በኋላ የማሳያችሁን የበሽታ አይነትና እኔን የደረሰብኝ አይነት በሽታ ያስከትላል። ስለዚህ የአዲስ አበባ ጤና ቢሮ እነዚህ አደባባይ ላይ ያሉ ውሾች መወገድ አለባቸው አለና ወገዳቸው። መወገድ የለባቸውም አለች። መወገድ ከሌለባቸው እሷ እርዳታ በውሾች መልክ የምታገኘውን ገንዘብ ለግል ጥቅሟ ከምታውል፣ ለምሳሌ ዞይክ የተባለ የድመት የውሻ ምግብ አቅራቢ፣ ምግብ ልብስና የተለያዩ ነገሮችን አቅራቢ ድርጅት ስፖንሰር ያደርጋታል። ልጅ ለግል ጥቅሟ ለራሷ በእናቷ ስም በእናቷ አካውንት ስም ከምታስቀምጥ እነዚህ ውሾች እንዳይገደሉ ያንን ሁሉ እንግዲህ ወደ ሱሉልታ ወሰርቢ የሚባልበት ቦታ 7 ኪሎ ሜትር እናየዋለን። ወደፊት 7 ኪሎ ሜትር ጫካ ውስጥ ነው ያንን የውሾች መንከባከቢያ ገብቻለሁ የምትለው። 7 ኪሎ ሜትር ለምን ገባ? ውሾች ለምን ተመረጡ? ቻይናዎችና ፈረንጆች ለምን እዛ አካባቢ ለምን ተመላለሱ የሚለውን ዲፕሊ ማጥናት ያስፈልጋል። ነገር ግን ውሾቹ እስካልተሰበሰቡ ድረስ መገደል አለባቸው አለ ተስፋዬ። አካባቢዋ ላለ አንድ ኮተታማ ፖሊስ ብር ሰጥታ አሳሰረችው። ይሄ ነው ጫና እምላችሁ የላችሁ። ይሄ ነው ለውሾች አዝነው ሳይሆኑ እንኳን ለውሾች ለሰዎች የማዘን ስሪታቸው በሙሉ ሰውን የማዘን ለሰው ልጅ የማዘን ለእንስሳት የማዘን አይደለም ስሪታቸው።
ገንዘብ ክሬት ማድረግ ነው። በ5000 ብር ዋስ ለቀቁት። እንግዲህ እሷ ከሰስኩት ብላ የምትለው እንሄድባቸዋለን። እያንዳንዱን ተስፋዬ ላይ የመጣችሁ ሰዎች ሁላችሁንም እንመጣባችኋለን። አሁን ውሻና ድመት ንክኪ የሚያመጣውን በሽታ ከይቅርታ ጋር እንድትመለከቱልኝ ይሁን። እዚህ ጋር የምታዩት ከሳምባ ላይ በኦፕሬሽን የወጣ የፈነዳ የውሻ አሜባ ነው። እኔ ዶክተር ወርቅነህ ነኝ ከጅማ። ታካሚያችን የ25 ዓመት ወጣት ሲሆን በተደጋጋሚ ለሳምባ ምች መድኃኒት ሲወስድ ነበር። ምክንያቱም ሳል፣ የደረት ህመምና አልፎ አልፎ የሚመጣ ትኩሳት ስለነበረው ነው። ከቅርብ ጊዜ ወዲህ ግን ደም የቀላቀለ የማይቋረጥ አክታ፣ ሳልና ከፍተኛ የትንፋሽ ማጠር ስለነበረው ወደኛ ተላከ። ባደረግንለት ምርመራም የፈነዳ የቀኝ ሳምባ የውሻ አሜባ መሆኑን አረጋገጥን። ይህ በሽታ ከውሻና ድመት ጋር ባለን ንክኪ የሚመጣ ሲሆን በጊዜ ካልታከመ እንደዚህ አይነት ችግር ሊያመጣብን ይችላል። አንዳንድ ጊዜ የፈነዳ ከረጢት፣ የአየር ቱቦ መዝጋትና እንዲሁም ከፍተኛ መድማትን ሊያመጣ ይችላል። ለታካሚያችንም የተሳካ ኦፕሬሽን አድርገን ከረጢቱን አውጥተን የተከፈቱ የአየር ቱቦዎችን ጠግነንለታል። አሁን ጥሩ ሁኔታ ላይ